የኔ ስምባኮ ለልጄ እኮ ጥሩ አይደለም። ይሄን ታውቃላችሁ? ንገሯት ሄዳችሁ። እኔ ልሙት የኔም ባጥሩ አይደለም። እንባዬን እየረጨውብሽ ነው ወደ ላይ። እንዴት ጡቴን ይዤ እየረገምኩሽ ነው እያልኩ ነው። ንገሯት፣ እዚህ ከምትሰሙኝ ንገሯት። አይ ችግር የለም እኮ ኮሜንት መዝጋት ይቻላል። እዘጋዋለሁ። በቃ ፕሊስ አታልቅሽ። ንገሯት በእናትሽ አድርጋትና ማለት ነው የሚያረጋጋትን ነገር። አንደኛ ነገር እኔ አሳንቲ ያየሁባት ነገር ምን እንደሆነ ታውቃለህ? ደጋግማ ተስፋ አትቆርጥም። በኩልያ እንዲገባ ትጠብቃለች ወይ እንድታዝንላት እንድትረዳት። ለምን ተናገረችኝ እኔ እኮ እንደዚህ ተቸግሬያለሁ ብላ ታስባለች። እንዴት ነው አንተ አንድ አጋንንትን ከነጭፍሮቹ አስቡልኝ የምትለው? አስቡልኝ ተረዱኝ የሚባል ነገር አለ እንዴ? አስቡልኝ አንተን ለማጥፋት ነው የመጡት። ምንም አይነት ሎጂክና ማስረጃ በፍጹም ምንም እውነት ይዘህ ብትመጣ አይቀበሉህም። አሁን እንኳን ምን እያለቻት ነው? ለቅሷን ከሰማችሁ በኋላ አሁን ኩኩ ያሳያችሁ ቪዲዮ ላይ ምን እያለቻት ነው? ላይቭ ገብታ ልጅን እናትነት እንደዚህ አይደለም እንግዲህ በአራት ዓመታት ተሰርቃብኛለች አላገኛትም። ልክ አሜሪካ ሄጄ ገንዘብ ሳገኝ ሲቲዝንሺፕ ሳልቀበል ልጄን አመጣው እያለች እየሰማች ባላሳደግሽበት እናትነት የለም። እናትማ ሆንሽ እንደኛ አሳደገሽ ነው የምታወሪው እያለቻት ነው። አሁን ከዚች ሴትዮ ጋር መነጋገር ጥቁር ድንጋይ ላይ ውሃ ማፍሰስ ነው። በቃ እኮ አንዳንድ ሰው ላይ እኮ ትዘጊያለሽ። አሁን እብድ መንገድ ላይ የሚለፈልፍ እብድ እስቲ ምን አለኝ ምናምን ብለሽ ትሰሚያለሽ። በራይት ማይንዱ እንዳልሆነ ታውቂያለሽ። አታዳምጪውም አይደል? ልክ እንደዛ ነው መሆን ያለበት። አሳንቲ አሁን ከዚች ሴትዮ ተምራ ወይ አዝናልሽ ወደ ሴንሷ ትመጣለሽ ብለሽ አታስቢ። ከዚህ በፊት የሚሰማችሽ ስታስመስል ነው። በፊት ጥሩ ሰው ነበርሽ የሚባል ነገር የለም። እባብ ሕፃን እያለ ጥሩ ነበረ ከፍ ሲል ነው መጥፎ ነው የሚባል ነገር የለም። አንዴ መንደፍና መርዙን መርጨት እስከሚለምድ ድረስ ነው። ያ ክፋቱ የተፈጠረበት ነው። ያ መርዝ አብሮታ አለ። ልጅ ሆኖ አንቺ እንዴት እንደሚውጥሽ ማያውቃ ዘንዶ ከፍ ሲል ይውጥሻል፣ ይለካሻል። ሊያሾ በዴዚ ቪዲዮ ላይ ደረሰኝ ያለችው ያለጠፈችው አለና እሱ ቪዲዮ ምን ያክል እርግጠኛ ናት በአሁኑ ሰዓት የተቀረጸ መሆኑንና ዴዚ ያለችበት ሁኔታ አሳሳቢ ነው የተባለ ስለሆነ ያንን ነገር ለማረጋገጥ ይረዳን ይሆን ወይ? የምታውቂው ነገር ካለ በዚህ ዙሪያ የምታወሪው ነገር ካለ እንድታወሪና ሌሎች ቲክቶከሮች አንጋፋ የሚባሉት እና ዮኒ ማኛ ምንም ሌሎችም ስለሷ ምንም ነገር ያወሩት የለም፣ ማውራትም አይፈልጉም። እና ያ የሆነበት ምክንያትስ ምንድነው? የምታብራሪው ነገር ካለ እንድትነግረን ነው። ሊያሾ ነው። አመሰግናለሁ። ማሽ ያዬ መመለስ የምፈልግ ከሆነ በፈቃደኝነት እዚህ ርዕስ ላይ ያለነው ስለዚህ ርዕስ ብቻ ብናወራ ይሻላል። ኦኬ በቃ ካልተመቸሽ ችግር የለውም። ከዚህ ርዕስ ጋር የተያያዘ ነውና ነው ሊያ አንቺ ቪዲዮ ላይ ሰርታብሻለች እና የሆነ ነገር አሁን ያለነው በዚህ ርዕስ ጉዳይ ነው። አባቴ አሁን በዚህ ጉዳይ ምንም አይነት ነገር ማለት አልፈልግም። ቶይ ከክሪሊያ ጋር ያያዛል ብዬ ነው። ገብቶኛል። ከሷ ጋር ያያዛል፣ ግን አሁን እያወራን ያለነው ስለዚህ ጉዳይ ነው። እሺ ምን ስለሊያ ኦኬ፣ በዚህ ጉዳይ ማውራት አንችልም ጋይስ። ቲን በቃለች እኮ ማለት ስለዚህ ማንሳት አትፈልግም። አሁን ባለው ርዕስ አውራ። ሊያ እናመሰግናለን። ከመጀመሪያው ጀምሮ ከቲና ጎን ነበርሽ። ያው እንደፈራሹም አንቺና ጂጂኪያ እናመሰግናችኋለሁ ሁለታችሁ ማለት ነው። እና እንደፈራችሁትም ያው የሆነ ሆኗል። ያው እናመሰግናለን። ሁሌም ከጎን ቆቤ ያው አንዳንድ ጊዜ ረገጣ ቢኖርም አንዳንድ ቤት እና በሰራው ማሪ ነው ያው የሚረገጡት እኮ ሲነኩኝ እኮ ነው። ማሪ ምን እኮ አጣጣቸው ሲነኩ እናንተ እኮ አልገባችሁም እኮ እላፊ እኮ ነው እኮ ትምህርቷን የምትናገሪው ነፍሴ እኔ በደዛው ተቀመደው እኮ ማሪ ከተሻላ ማይነካ ነገር ስትነኪ ማን ደስ የሚል ይመስላል። ከተሻላ ራሳችሁ እኮ ይረዳሉ ታውቂያለሽ። ግን ሌላ ሰው እንዲተች ሌላ ሰው እንዲናገር አይፈለግም። ገብቶሻል?
እኔ በኩል ምልሽ ሰው የራሱ ማጎን እንዳለ ሁሉ አሁን ይኸውልሽ ከእናቶች ጋር በጣም ሁሌ የሚያናድደኝ ምን እንደሆነ ታውቂያለሽ? አይኑ ሚዲያ ተንኮሉን ጥንቅቅ አድርጌ ያውቀዋለሁ። ነግሬሻለሁ፣ ያደኩበት ነው ሚዲያ ሁሌ ነው የምለው እና እቺ አሁን እንትን ያደረገችው ነገር ሰው በብዙ ነገር ልትቀልጅና ልታያይዥ ትችያለሽ ከሰው ጋር በዘርና በእንደዚህ አይነት ልጆች ባላቸው እናቶች ግን ልታያይዥ አይገባም። ይሄ ማለት በቃ የምንኖርበት ነው። ገብቶሻል? ልጅ ማለት ምን በቃ ልጅ እኔ እንጃ ልጅ እኮ በቃ የምትሰበምንም ይኸውልሽ በምንም ልታልፊው ትችያለሽ። በልጅ ግን ከተሰበርሽ ተሰበርሽ ነው። እውነቴን ነው የምልሽ። ያው ያይሻት ነው እቺ እናት እንግዲህ በቃ የመጨረሻ ድክመትሽ ልጅ ናት። ልጆች ናቸው በቃ ልጅ መፈተኛሽ ነው። አንዳንድ ሰው በዘር ስትመጪበት ሴንሲቲቭ ይሆናል እና ያንን ነው የሚፈልጉት። በቃ ሰው የሚጠላሽንና ትክክል ያልሆነውን ነገር የአይምሯቸው ውስጥ ማስቀመጥ የሚፈልጉ ሰዎች ናቸውና አንዳንዴ ደግሞ ሰው ትናገሪያለሽ እንደዚህ ትያለሽ። እኔ ሁሌ ነው የምለው አንዴ ተናገርኩትን እንትናን ያልኳትን ነገር ሁሌ እምለዋለሁ። በሰዓቱ እሷ ምንን ጎድታኝ ስለነበረ ለሷ መልስ ነው የሰጠኋት። በቃ እኔ በሰዓቱ የእውነት አልቅሼባት ስለነበረ በቃ የእውነት ማለት ነው በቃ የእውነት እንደ እናት የእውነት አንቺ ልጅሽ ደካማ ጎንሽ ናት። በልጅሽ ከመጡብሽ ምንም ታረጋለሽ፣ ምንም ትናገሪያለሽ። ተናግሬያለሁ። ከዛም ያችን ነገሮች እንዴት አድርጋ አቀሳስራ አያይዛ ለጣጥፋ ከብዙ እናቶች ጋር ጣላችኝ። እግዚአብሔር ምስክሬ ነው። በጣም የሚገርመኝ ሁሌ ነው የሚገርመኝ ማለት የሰው ልጅ ክፋቱ በአካል ለማታውቂው ሰው በዚህ ደረጃ ክፋት አትይጂም። ነገርኩሽ እኮ እኛ ስንት ዓመታት እንሰዳደባለን። እኔ ብቲ ጂጂ ብቲ እንሰዳደባለን። ግን እንደዚህ ኤክስትራውን ላይ ሚዲያ ላይ እንዳሉት ሰዎች እንደነዚህ እንደሶስቱ ኤክስትራ ሄደን አናውቅም። እግዚአብሔር ምስክሬ ነው። በቃ ማለት ላይክ በቃ ያ ሶስቱ ማን ናቸው? አንዴ ታይ አልሰማ ይጠራም። ይሄ የኔ ፕራይቬት ነው። ቆጥረሽ ድረሽበት። ይኸውልሽ ሊያዬ እኔ ልንገርሽ አንድ ነገር። አንቺ አሳምረሽ ስለምትናገሪ አንዳንድ ሰው ንግግር ይችላል። እኔ አሁን ንግግር ብዙ አልችልም። የሚዲያ ሰው አይደለሁም። መግለጽ የሚፈልገውን ራሱ በትክክል መግለጽ አልችልም። ምን ታታብኛል? እግዚአብሔር ነው የምልሽ። አንቺ ግን ቁጭ አድርገሽ ነው የምታስረጁ ለሰው። ገባሻ? የምትናገሪው ሀሳብሽን ገብቶሻል? እኛ እኮ የጠየቅነውን አንቺ እኮ የደገምሽው ገባሽ አይደል? ሌላ የተለየ ነገር እኮ አልሽም። ግን እነሱ አይፈልጉትም ያንን። ዛትስ ዋይ ቪዲዮ እየሰራች የምትሳደበው የሉሌ ፎቶ ለጥፋ ትሳድባለች። ምንም አላረጋት፣ አታውቀው፣ አያውቃት። የሚተዋወቁት በዚህ በሶሻል ሚዲያ ነው። ፍትህ ስለጠየቀ ብቻ ነው ፎቶ ለጥፋ ስትሳደብ የነበረው። ሰሞኑን አንችልም ነው ቲክቶክ ላይ ማነው ዝርያ ቤት ይመስለኛል እኔ የዴዚ እናት ሞታለች ተብሎ ከተወራ በኋላ አግኝቻት ጥያቄ ጠይቄያለሁ። ያ ጥያቄ ይመስለኛል ብዙ ሰዎችን አንቅቷል። የዴዚ እናት እንዴት ሞተች? ከሞተች እንዴት ለቅሶ አሳልታየም? የትስ ነው የተቀበረችው? ብርስ አውጥቻለሁ የሚለው አካል ይሄ ነገር እንዴት ነው ጠይቄ የሆነ ድራማ ሲሰራ ከሆነ ሰው ጋራ ከባቡጄ ጋራ ይሄ ድራማ ነው እንዳራራ ልጅ ምን ባነነው ነገር አለ ብዬ ስላልኩ ብቻ ነው እኔ ፐርሰናል አታክ የተደረኩት ማለት ነው በባቡጄ። ሚዲያ ላይ ብዙ እናቶች በብዙ ነገር ሲያልፉ እዚህ ጋር መጥተው እንደ ማህበረሰብ ሐሳብ ሲሰጡ የተሰጡት ሐሳብ ላይ ሳይሆን ባቡጄ ቪዲዮ የሚሰራው ባክግራውንዳቸው ላይ እየሄደ ነው የሚሰራው። ባክግራውንዳቸው ላይ ደግሞ ሲሰራ ሰውን ይመጣል። የአንድ ከላይ እስከ ታች ባቡጄ አካውንት ላይ እሱ ሰፖርት የሚያረጋቸውን አካላቶች ላይ ሚዲያ ላይ ምንም ያህል ፈርዘር ሄደው ስህተት ቢያጠፉ ጥፋት ቢጠፋ አንድም ቀን ግን አሰራባቸው። በውስጥ ደውላ መምከር ያለባትን ትመክራለች፣ ማስተካከል ያለባትን ታስተካክላለች። ሌላው ላይ ግን የማይመለከተውን ነገር ሁላ ቪዲዮ ትሰራለች ማለት ነው። እኔ ማለት የምፈልገው ነገር እንደ ባቡጄ ያሉ ሰዎች አያሳስቡኝም። ለምን እንደሆነ ታውቃላችሁ? ከዛ በላይ የሆኑ ነገሮችን ቻሌንጅ አድርጋችሁ ለመጣችሁ ሰዎች ይሄ የፍኝት ያህል ነው። ግን ደግሞ በእንደዚህ በጣም በትልቁ ተራራ ያልዘለለ ሰው ኩሬ ያሳስበዋል። ስስ የሆኑ ሰዎች ስላላችሁ ነው ለእናንተ ምሳሌ የምሰጣችሁ። እኔ ልጄ ላይ ሰድባ ፖስታለች፣ ግን የመከረች አስመስላ
እሷ መብት አላት የጂጂ ልጅ ላይ ልክ ዴት ያስደረገች ይመስል በሴትነቷ ስትቀልድ ዴት አድርገሻል፣ ይሄን እንዲህ አድርገሻል፣ ይሄን እንዲኮብለሻል የተሻለ ሰው ጋር እኮ ነገሌ መገኘት ያለበት ያው የራሳችሁን ጉዳይ ሚዲያ ላይ ያመጣችሁት እናንተ ናችሁ፣ እኛ ደግሞ ሚዲያ ላይ ያየነውን ሐሳብ እንሰጣለን ይባላል። እኛ ሚዲያ ላይ ያየነው ነገር አንድ እናት አቡስ ተደርጋ ሞታለች፣ ንብረቷ ተባክኗል፣ ገንዘብ ገለ ያውጥቷል ብሎ የሚናገሩ ሞቷን ያስተላለፉ ሰዎች ልክ አይደሉም ብለን ስንጠይቅ ግን ልጆቻችን ይሰደባሉ፣ ቤተሰብ ጋር ይኬዳል። እገሊት ይሄ ሀገር ላይ ነበርሽ ከዚህ ወደዚህ መጣሽ እንደዚህ ምን ያገናኛል ከታሪኩ ጋር? የማይገናኝ ወሬ ነው ባቡጄ የሚሰራው። በነገራችን ላይ ባቡጄ የምልበት ምክንያት ማወቅ ያለባችሁ እኔ ያለሁበት ሀገር ላይ የሰው ስም መጥራት ስለማይቻል ነው። በዚህ አጋጣሚ ላይ ሌሎቻችሁ እንዲያሳብ መስጠት ከፈለጋችሁ ዘለቀም ባቡጄን ብላችሁ ስም ቀይራችሁ ሐሳብ መስጠት ትችላላችሁ። አይቻልም ስም መጥራት። ለዚህ ነው ባቡጄ የምለው። ስኖት ቢኮስ ስለምፈራ አይደለም። እኔ ጥይት ቢተኮስብኝ ምንም አይመስለኝም ግን የልጆች እናት ነኝ። ባቡጄ ምን ያህል አደገኛ ሰው እንደሆነ ታውቃላችሁ። ብዙ ፈርዘር ይሄዳል። በጓደኝነት የሚያወሯችሁ ሰዎችን ያመቻቻሉ። ውስጣችሁ መጥቶ የሚያወሯችሁ ሰዎች ያመቻቻሉ። በደንብ ካጠናችሁ በኋላ መረጃ ይወስዳሉ። ለዴዚ ለቲና ያሰቡ ሰዎች መስለው ይመጣሉ። ያንን መረጃ ሊያ በነገራችን ላይ ቢኬርፉል ያንን ነገር የሚጠይቋችሁ ምን ያህል መረጃ ይዛችኋል ለማለት እንጂ በዛ ጉዳይ ላይ ሊሰሩበት አይደለም። ሊሰሩበት ነው ብላችሁ እናንተ የሆነ ፈርዘር ስትሄዱ አይ እንደዛ እኮ አይደለም ሚዲያው ላይ ብቻ ያለውን ነገር ማወቅ ነው የሚፈልጉት፣ ማስጮህ ነው የሚፈልጉት። መሬት ላይ አንድም ሰው በዚህ ጉዳይ ላይ መጥቶ ክሌም መደረግ አለበት፣ መንግስት ማወቅ አለበት፣ እቺ ልጅ እንዴት ነው የሆነችው፣ የት ነው እንዴት ነው የሆነችው ብሎ መጠየቅ የሚፈልግ አንድም አካል የለም። ለዚህ ነው እኔ ሚዲያ ላይ ብቻ የሷ ቤተሰብ ነው እሷ ላይ የተደረገው ነገር ልክ አይደለም፣ ክስ መመስረት እፈልጋለሁ፣ መንግስት እንዲያውቅ እፈልጋለሁ ብሎ የመጣ ሰው ካለ አብሬ ይቆማለሁ ያልኩት ጉንጭ አልባ ድካም ነው፣ ጉንጭ አልባ ድካም። ስለዚህ የዚህ የታለች የደረሰች ለሚባለው ነገር እኔ አንድ ቀን በአካል ደውዬ አግኝቻታለሁ። which means ወዲያው ስልኩን ያነሳችው እሷ ናት፣ አክሰሱ አላት። ኤኒ ታይም ላይ መታ ከነገረችን ነው። ካልሆነ ግን የተጎዳችው የዴዚ እናት ናት። ዴዚ ትናንትና እናቷን ገፍታ ሄዳ ዛሬ ቦይፍሬንዷ እሱን ልጅ ሆዷ ላይ ይዛ አንድ እናት እርጉዝ ሆና የምታሳልፈው ስቃይ ታውቁታላችሁ። መቼም በህይወቷ ሴት ልጅ ማረሳው እነሱ እንዳሉት ከሆነ እናት አርፋለች ብለዋል። የሷ ቦይፍሬንድ ግን የአውሮፓ ፌስቲቫል ላይ ነው ያለው። የአውሮፓ ፌስቲቫል ላይ ይሄንን ነገር ባቡጄ በታሪክ ነው የማይናገረው፣ በታሪክ አይናገረውም ባቡጄ። ሌላ ሰው ቢሆን ኖሮ ባቡጄ የሚደግፈው ልጅ እንደዚህ ያደረገችው በስማ ሚዲያውን አስቡት፣ እሳት ነበር የሚያቀጣጥለው። እሳት ሲያለቅስ ያልቅስ። ሌላ ሰው ቢሆን ግን ላይክ አንዳንዴ አንድ እናት አሟት በልጇ እንዴት ልጄ እንዴት ትለኛለች አጥብቼ አሳድጌ ካለች ወጣ ነው መሰድባት። እና ልጅሽ ናታ ግዴታሽ ነዋ። እናት ዋጋ እንደሌላት፣ እናት መብት እንደሌላት፣ እናት ተራ እንደሆነች፣ ቤተሰብ ተቀባይነት እንደሌላቸው ኖርማላይዝ አድርገው ይነግሩናል። የእናት የቤተሰብ ሐሳብን የሰማን ሰዎች ግን ብዙ መልካም ነገሮችን የደረሱ ሰዎች አሉ። በሰዓቱ እናቶቻችን ቤተሰባችን ልጅ ተው ያለውን ነገር እናት ስንሆን የሚገባን ነገሮች አሉ። ዛሬ ላይ ቅርብ ቀን የዴዚ እናት ሚዲያ ላይ ወጣ ያለቀሰችው ምን ነበር? ያስረግዟታል፣ ይጥሏታል። ሂሪድ ልጅ አለ ሆድ ውስጥ እናት አርፋለች ይባላል። he's enjoying in festival you know so that's what she said the mother። አሁን ላይ ደግሞ ይመጡና ልጄ ጎታኛለች፣ አስቀይማኛለች፣ አጥብቼ አሳድጌ መከራ በልቼ ሰው ሀገር ላይ ሁለት ስራ ሰርቼ ብላ አንድ እናት ስታለቅስ እነ ባቡጄ ጋራ ይሳለቁባታል። ጠንካራ እናት ስላልሆንሽ ነው። ቤተክርስቲያን ላይ ቁርባን እያቆረቡ ዘማሪ አድርጎ የወለዱት ያሳደጉት ልጃቸው ተበላሽቶባቸው አያውቃል። እውነቴን ነው የምላችሁ፣ እግዚአብሔር ልጆቻችሁን ይጠብቅላችሁ። እነዛ እናቶችን ብቁ ሰው ስላልሆናችሁ ነው ይባላሉ። ይፈረድባቸዋል፣ ይሳለቁባቸዋል፣ ይሳደባሉ።
ያፌዛሉ። ልክ አይደላችሁም፣ ሰነፍ ናችሁ። እነሱ ግን ልክ ናቸው ሐሳብ ሲሰጡ። እናት እንዴት ልክ አይደለችም ትባላለች? ቻታለው መልስ መለሰችልኝ ከተባለ ሰካራም ነሽ፣ ድራጋም ነሽ፣ አንቺ ጠጪ ነሽ፣ አንቺ እንደዚህ ነሽ። እኔው የኢትዮጵያ ሕዝብ እያወቃችሁ ነው። ግፋችሁ እየሞላ ነው። የግፍ ጽዋ እየፈሰሰ ነው። የግፍ ጽዋ እየፈሰሰ የብዙ እናቶች ጉዳት እየፈሰሰ እንባ ቤታችሁ እየመጣ እንደሆነ ግን አስተውሉ። የብዙ እናቶች ልብ እየሰበራችሁ ነው። ያ እንባ ቤታችሁ የገባ ዕለት ግን እግዚአብሔር ይሁናችሁ። ግን በእነዚህ ሰዎች ውስጥ የሚገቡ ላይክ ልባችሁ ስስ የሆነ እኔ ምንም የማይሰማኝ እንደኔ ነው። ኦቲዝም አይደለም ምንም ብትል ምንም አይመስለኝም። እግዚአብሔር ይክበር። እግዚአብሔር በስራው አይሳሳት። ምን ህይወት ላይ ለተሰራው ያሳው ካልኝ ሊመስለት ይችላል። እኔ ቤት አይደለም ነው እኔም ሐሳብ እየሰጠው ስለሆነ ነውና በእኔ ህይወት ላይ ለሆነው እግዚአብሔር ለሰጠኝ ላደረገው ነገር እሱ ይክበር ይመስገን። እኔ ግን እንደ ኢትዮጵያ ህዝብ ግን እንደ ባቡጂ ያለን ሰው ትክክል ነው ብላችሁ ልጆችን የሚሰድብ በሽተኛ እያለ የሚራገም አንተ በሽተኛ ልጅ አለ ልጅህን ነው መጠበቅ ያለብህ፣ ለምን እንደ ኢትዮጵያዊ ሐሳብ ትሰጣለህ፣ ለምን መተህ ሚዲያ ላይ ስህተት ነው ብለህ ትናገራለህ እያሉ ባል ላይ ትዳር ላይ እገሊት ከእገሊ ጋር ትተኝ ነበረ፣ እገሊ የእገሊ ኤክስ ነበርሽ፣ አንቺ ይሄ ጉዳለሽ ከጀርባ እያሉ ነውር የሆነ ንግግር የሚናገሩ ሰዎችን ቁጭ ብላችሁ ታታብ እያደረጋችሁ በዝምድናም በሉት በጎጥም በሉት እንደዚህ የምትኳኩ ሰዎች እግዚአብሔር ፍርድ ይጠብቃቸዋል። የእውነት ሰው ስላልሆናችሁ ብቻችሁን የመከራ ዘመን ወደ እናንተ ይመጣል። ብቻችሁን ታነባላችሁ። ሐቅ ነው እንጂ የሚያድነው እዚህ ምድር ላይ መንደርተኝነት፣ ሰፈርተኝነት፣ አድመኝነት አያድንም። እውነት ግን ያድናል። ለሐቅ መቆም ግን ያድናል። አመሰግናለሁ። ኦኬ ቴንክ ዩ ሉና። እሺ አቤ እሺ እኔ ማቴ ሊሆን ይችላል። የሰላም ተፋ ችግር ኦኬ ቀጥል። አዎ እናቴ በጣም ጥሩ ነሊያሾም ተነግራሻለች። አብሳራት ብዙዎቹ ኤዱ በተለይ በጣም የልቤን የነገረችሽ ሶ ከዚህ ሴትዮ ምንም እንዳትጠብቅ የምር በዚህ ሴትዮ ስሜትሽ እንዳይነካ። አሁን ከዚህ በኋላ እኛም የምንሰራው በዚህ ሴትዮ ልባቸው የሚነኩ እናቶች ሴቶች እንዳይሸማቀቁ ነው የምንመክራቸው። ምንም እቺ ሴት ምንም የምታመጣው ነገር የለም። በቃ ስራዋ ነው። መርዟን በእንደዚህ አይነት ነገር ነው የምትረጨው። ስለዚህ እንረዳ። አንዳንድ ሰው እኮ ሰው የሆነ በቃ መርዛም ነው ብለህ ስታስብ አትቀርበውም አይደል? መራቅ ነው። አሁን እኛ እንኳን በዚህ ደረጃ እንኳን በዚች እናት ድምጽ ስለሆነም ብቻ ፎቶችን እየለጠፈች የምታወራ ናት። ፔጇ ውስጥ የምትገቡ እኮ ይጨንቃል። ፔጇን እኮ የሰው ፎቶ ብቻ ነው ያለው። አዱኑ ወይ እንደዛ ለምን እንደሚያደርግ ሐሳብ መስጠት አለ። በሐሳቤ ብትናገረኝ ችግር የለውም፣ ግን ፐርሰናሊ ነው የምትመጣው። ስለዚህ መልመድ አለ። አንዳንዴ መልመድ መቻልም አለብን። እንደዚህ አይነት ሰዎች ኦኬ በቃ ናቸው እንደዚህ ብለን አምነንበት በቃ ጎሄድ ማለፍ ስለዚህ በሷ በፍጹም በዚች ሴትማ ስሜትሽ ከተነካማ በጣም ጥሩ አይደለም። በዚህ ሴት ስሜትሽ እንዳይነካ የወደፊቱን ጉዳይ በውስጥ እናወራለን። ምን ማድረግ እንዳለብሽ የሚያግዙ ሰዎች ካሉ በቃ ከልጅሽ ጋር የምትገናኝበትን ነገር የምሬ ነው። ስሜታችንን ነው የነካሽን። ብዙ ኢትዮጵያዊ ባንቺ አሁን ስሜቱ ተነክቷል። ደግሞ ታሪክሽ ደግሞ ማስተማሪያ ስለሚሆን በተለይ እንደቀደም እንዳልሽው በጠልቅ ዩቲዩብ ቻናል ይሄዳሉ ብለሻል። በደንብ ታሪክሽ ሳታለቅሽ በደንብ መማሪያ። እኛ እናቶች ልጆቻቸው እንደቀላል እያጡ ነው ያሉት፣ በአደባባይ እያጡ ነው ያሉት። የቲና ነገር ለኛ ትልቅ ትምህርት ትምሎናል። ያኔ ዝም ብለ ቁጭ በማለታችን ነው ቲናን ቀርበ ስላላወራናት እንደዛ የሆነችው። ገባ? ቀርቦ የሚያወራት የሚረዳት ኢትዮጵያዊ ስላልነበረ ነው። ገባሽ? አንቺን እንረዳሻለን። አሁን እቺ የመጣችዋንም ሴትም እና ቤተሰቦቿ ምን ላይ ናቸው? ምን እያሰቡ ነው? እያሸማቀጫቸው ነው ወይስ ሰላም ናቸው የሚለው ነገር አጣርተን እነሱም ከእንደዚህ አይነት ነገር እንዲወጡ። ምክንያቱም ልጅ በወላጁ እንትን መባል የለበትም። ገባ? እናንተ መኖር አለባችሁ። ልጅ እኮ 18 ዓመት ሲሞሉ ይሄዳል፣ በቃ ይወጣል፣ የራሱን ህይወት ይመሰርታል። እናንተ አንቺ ብቻ ነሽ የምትቀሪው። ስለዚህ ብዙ እናቶች ደግሞ ለዚህ ሬዲ መሆን አለባችሁ። እንዳትናደዱ፣ እንዳትሸማቀቁ። እንደዚህ አይነት መርዝ ደግሞ ያላቸው ሰዎች መጥተው ደግሞ ልጆቻችሁን ይነጥቃሉ በአደባባይ። ተረጋጊ። ታሪክሽ ማስተማሪያ ነው። በስነ ስርዓት ታሪክሽን ለትልቅ ቻላንት ትናገሪና ሰዎች ይማሩበታል። የምር እንደዛ አድርጊ። በጣም ጀግና ነሽ። እሺ አቤ ቀጥል። እሺ ሉል አንዴ ሰማንተ
አሻይ አንቺ ልትሰሚኝ ስለምፈልግ ነው ይሄን ነገር ቆይ አንዴ አበበ ትንሽ ደቂቃ ስጪውና ቴንክ ዩ እኔ አሁን እናንተ ከምታስቡት ሐሳብ ለየት ያለ ነው እንግዲህ ያው የሐሳብ ልዩነት ሰዎች መሀል ሊኖር ይችላል እሱን አወራለሁ እንዲደብራችሁ አልፈልግም ግን ሐሳብ የምፈልገው ነገር እናገራለሁ ሉላዬ ለዛ ነው እኔ አሁን ብዙ